ሰላም ውድ አቀናባሪያችን፣ ዛሬ እኮ ትዕዛዝ ክሰጭን እየጠበቅን ነበር። ቀጣይ ምን እናርግ? ምንድነው የምታወሩት? የድርሰታችሁን ቀጣይ ክፍል እኮ በጉጉት እየጠበቅን ነው። የምን ድርሰት? አልገባኝም። ደሞ አልገባኝም። እስቲ ትንሽ አታፍሪ? ቤዚዬ ምንድነው? ቆይ እኔ ጓደኛሽ አይደለው እንዴ? ጓደኛ ማህሌት፣ አሁን ድራማው እዚህ ላይ ያበቃል። እሺ? የምን ድራማ? አሁን እንዳልገባቱኝ። በቃ ከዚህ በኋላ ምንም አይነት ውሸት የምንሰማበት ጆሮ የለንም። እሺ ከኔም እንደምትፈልጉት። አዎ እንዲህ ስንተማመን ነው የሚያምርብን። ልታመልጪ ባልሆነ ውይ ስታሳዝኝ። ድሮም አልተመቸሽኝም ነበር። አዙሪ እኔው ያስኩሽ። ምንድነው ከኔ የምትፈልጉት? ስራ አለብኝ ልሂድበት። ካንቺን ብሶት በሳጫለሽ እንዳታፍሪ። ቆይ ግን ምን አድርጌሽ ነው? ስላመንኩሽ ስለቀረብኩሽ ነው ወይስ ከዚህ በፊት እኔን የት ነው የምታውቂኝ? የቆየ በቀል አለብሽ? ቤዚ ታያትችን አስመሳይ። ቤዛ እነዚህ የሚያወሩት ታሪክ ምንም የማውቀው ነገር የለም። አሁንም ቢሆን እያታለሉሽ ነው። አረ ዝም በይ ትንሽ እንኳን ፈሪ። ምን? ቆይ ቤዛ አምኝሻለሁ። እናንተ ውጡልኝ ምን እንድትል ፈልገሽ ነው? ትገርሚያለሽ ብቻ። ለማንኛውም አሁን ሁሉ ለቦስ ደውይለት። እሺ እዚህ ሆነሽ ላውድ አድርጊው። ከዛ በፊት ግን ከአቤል ጋር ትታወቃላችሁ እንዴ? ማን ነው አቤል? እሱን ታዩና ደውይለት ላለቃሽ። ወይ ማይቷ። ሄሎ ቦስ እንዴት ነህ? አሁን አውርተናል ነበር። ቆየሽ እኮ ምልክት ለማድረግ ወይስ አልተመቸሽም? አይ አሁንም ቤዛ ጋር ነኝ። አሟታልና እሷ ልጠይቃት ሄጄ ነው። ወይ በቃ ስትወጪ ደውይልኝ። እሺ። ምንም አያውቅም እሱ። ደግመሽ ደውለሽ ቅጠሪው። ከዛ አንቺ እዚህ ትሆኛለሽ፣ እኛ አግኝተነው እንመጣለን። ስራ ላይ ነው ከከተማ ውጪ። ሁሌ ነው እንደ እሱ ስራ? አንቺ እንኳን እንደማታውቂያቱኝ እንጂ ቤዝ። ታይ ቀሉን ታዩና ቅጠሪው። አሁን ምንም እንዳትተባተቢ ሰማሽ? አዎ አሁን ስለተነቃ ምንም ማሳበብ አያስፈልግም። አይዞሽ ምንም አናደርግሽም። ማንነቱን ለማወቅ ብቻ ነው። እሺ ሄሎ ቦስ። ወይ ላውድ አድርጊው። መገናኘት አለብን። ይቻላል። እኔ ሰፈር አካባቢ ነኝ። በቃ ቅድም የተገናኘንበት ቦታ እንገናኝ። በቃ እዛው ጋር ነኝ። እንደውም ቆይ ከቤዛ ጋር ጥለናት ልንሄድ ነው እንዴ? ቆይ እኔ የሆነ ሐሳብ አለኝ። ቤዚ ፕላስተርና ገመድ ይዘሽልኝ ነኝ። የኔ ቆንጆ አሁን እመጣለሁ። እሺ እሺ። ኧረ ችግር የለውም። ምን ያህል ቢከፍሉሽ ነው ግን? እኔ እስካሁን ማመን አልቻልኩም። ብቻ ይሄ ቦስ ተብዬው ማን ይሆን? ምንድነው የምታወሪው? እስኪ ዝም በይ እባክሽ። አንቺ እንኳን ተረጂኝ። ቢያንስ ትንሽ ስሜ ልንገርሽ። ድጋሚ ውሸትሽን ልስማ? የምር እውነት አለኝ። ከዛ ቦስ ማን እንደሆነም ነግርሻለሁ። እቺ ልጅ እውነቷን ይሁን? መቼስ በዚህ ሁኔታ ውስጥ ሆነን ልትዋሽኝ አትሞክርም። እስኪ ልስማት። እሺ ቀጥይ። ይሄውልሽ ቤዝዬ፣ እኔ ምንም የማውቀው ነገር የለም። እነሱ ናቸው እዚህ ነገር ውስጥ የከተቱኝ። ደግሞ በዚህ ሰዓት ማንንም አላምንም። ምንድነው የምትቀባጥሪው? እውነቴን ነው። አንቺን ብትሆኚ ቢኒን ፈጽሞ እንዳታምኙ። አማንም ቢሆን ጓደኛው ነው፣ ለሱ ነው የሚያግዘው። እኔ ሁለቱንም አግኝቻቸዋለሁ። ስለዚህ በድጋሚ እንዳትሸወጅ፣ አይንሽን ክፈች። ይሄም አይታመን ነው። መጀመሪያም ጠርጥሬ ስለነበር አልገረመኝም። ይሄ የውሻ ልጅ። ሁሉንም በጥንቃቄ ነው ማድረግ ያለብን። ቸኩለን የምናመጣው ነገር የለም። እረፍ።
ሃይ ቦስ፣ እንዴት ነህ? ስራ እንዴት ነው? ቦስ፣ አቤል፣ ደራሲው፣ ዳይሬክተሩ በጣም ብዙ ስም እኮ ነው ያለ። የቱን እንበልህ? ምንድነው የምትቀባጥሩት? ምን ነው አንተ ግራ ገባህ እንዴ? ዋናውን ገጸ ባህሪ ልክ እንደዚህ ነበር ስተውን የነበረው። አቤል ሙት፣ እንዴት ይሄን መሰለ ፊልም ላይ ለኔ ዋና ገጸ ባህሪ ሳትሰጠኝ? ያማችኋል እንዴ? እኔ ስራ አለብኝ። ወንድነትህን አሳየን እንጂ ምን ነው ፈራ? ራይዞ ምንም አናደርግ። ለመሆኑ ግን የሁሉ ጌም ለመጫወት ምን አነሳሳ? ለማለያየት ነው። ከዛስ? ከዛማ ቤዛ ይሱ ትሆናለች። ምን ነው የሰው የሆነ ነገር እኮ ነውር ነው። ምን ነው የራስን ብፈልግ? ሰይጣናዊ ባህሪ ከተጠናወተው ምን ያድርግ? ለነገሩ እውነትህን ነው። ውስጡ ያለው ነው በልበል የሚለው። ጸበል እንውሰደው ይሆን እንዴ? ሌላማ ምን መፍትሄ ያለው ብለህ ነው? ችግር እኮ ነው በእናት። አሁንስ አበዛችሁት። ምታወሩ ከሆነ ቀጥታ አውሩ። ከዚህ በላይ ቀጥታ አለ እንዴ? ነው ወይስ አሁንም ባልገባው ሙድ ውስጥ ነህ? ምኑ? ማሂል ካን የመጣ ነው። ትንሽ ትረፍ ብለን አሳርፈናት ነው የመጣ ነው። ቀጣዩን ፕላን ለኛ ብትነግረን ቆንጆ አድርገን እንተውነዋለን። ግድ የለም ንገረን። ማሂን አንድ ነገር ታደርጋትና አንላቀቅም። ተው አቤል፣ አታስፈራራን። ፈራን እኮ። እሷ ነች የምታሳዝነኝ በማታውቀው ነገር መንከራተቷ። የምትፈልጉት እኔን አይደል? እሷን ልቀቋት። አይዞህ፣ ምንም አትሆንም፣ አትፍራ። እኔ እንዴት ድጋሚ አንቺንስ ቢሆን እንዴት አምንሻለሁ? አንቺ ጠፋሽ ለታ ከቢኒ ጋር እዚህ ነበር። እሱን ሰምቻለሁ። አየሽ፣ አንቺ እንዳትጎጂ ብዬ ምንም አልነገርኩሽም። እርግጠኛ ነኝ ምን እንዳደረገን አልነገረሽ። ምንድነው? በግድ ካልጠጣናለኝ። እኔ ደግሞ ታውቂኛለሽ መጠጥ ብዙም አይደለም። ከዛ ውሸት ከሆነ ግን እነሱ ሳይመጡ ነው እኔ የምመታሽ። ግድ የለም ማስረጃ ስላለኝ አሳይሻለሁ። አሁን ከኔ ምንድነው የምትፈልጉት? ምንም አንፈልግም፣ እንሰጣለን እንጂ። ከዛ ሳልፈልግ ብዙ ካስጠጣኝ በኋላ እሷ ካቤል ጋር እዛ ሸሸሜ ገዳሜ እያለች እኔ ለምንድን ነው ማልደረበው ብሎ አስገድዶ ደፈረኝ። አላምንሽም። አትመኝም። እኔ ግን እውነቱን ነግሬሻለሁ። እስካሁን የነበረው እውነት ነበረ። ተደባብሶ ሊቀር የነበረው እውነቱን ደግሞ ነግሬሻለሁ። ከፈለግሽ የፎቶ ማስረጃ አለኝ። እጅን ፊትኝና ላሳይሽ። አይዞሽ፣ ከዚህ በኋላ ምንም የማመጣው ነገር ስለሌለ እመኚኝ። አንቺ ብቻ ነሽ አሁን ልትረጂኝ የምትችይው። የት አለ ፎቶ? እሺ ስልክሽን ስጪኝ። ጭራሽ እኔ ስልክ ላይ ነው? አዎ፣ የዛኔ ከማን ጋር ነበር ስትዩ ለምን ቶሎ ያልነገርሽ ይመስልሽ? ያደረገው ነገር ስለሚያሳፍረውና ስህተት ሲገኝብኝ ምንም ልትል ማንም አያምናትም ብሎ ስላሰበ እንጂ ሌላ ምንም ምክንያት ነው። ቢኒ ይሄን ያደርጋል ብዬ ማመን አልችልም። አሁን ላሳይሽ አይደል?
ዳግምኛ አይደለም ወደ ቤዛ ልትመጣ ቀርቶ ቤዛን ለማሰብ ራሱ እንዳትሞክር። የዛኔ እንደዚህ ነካ አድርጌ ያልተውህም፣ እገልሃለሁ። እሺ ምንድነው የማየው? የተረገመች ልጅ ደግሞ ምን እንዳለቻት ምን አውቄ። ቤዛ ከማህሌት ጋር ግንኙነት ነበረህ እንዴ? የምን ግንኙነት? ያማሃል እንዴ? ግራ እያጋባኸኝ ነው። አማን ምንድነው የምታወራው? እሺ የዛኔ ምን አድርጋችኋል? ምንም የተፈጠረ ነገር የለም አልኩህ እኮ። ታዲያ ፎቶ ምንድነው?